ሰላም ጤና ይስጥልን ውድ የተከበራችሁ የኤማ ሚዲያ ተመልካቾች እንኳን ወደ ኤማ ሚዲያ በድጋሚ መጣችሁ። ኤማ ሚዲያን ላይክ በማድረግ ጀምሩ። እንዲሁም ደግሞ ሐሳብ ካላችሁ በዛሬው ፕሮግራማችን ላይ ሐሳብ ሲኖራችሁ ኮሜንት ላይ አሳውቁኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ ብቻ ነው ቤተሰብ ለመሆን። ወደ ዛሬ መረጃችን እንግባ። ሁለት መረጃዎች በጣም ወሳኝ መረጃዎችን ነው ይዤላችሁ የመጣሁት። የመጀመሪያው መረጃ የበጋሻው ደሳለኝን አንድ ጉዳይ ነው። እስኪ ቪዲዮን አይተን እንመለስ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ኦኬ፣ ይሄን ይመስላል እንግዲህ ቪዲዮአችን። እንግዲህ ቪዲዮ ላይ እኔ ብዙ ነገር ማለት አልፈልግም፣ ምክንያቱም ብዙ ቲክቶከሮች እንዲህም ብለዋል። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት በደል ነው ሲል ፓስተር በጋሻው ደሳለኝ የተናገረው ንግግር ብዙሃኑን አስቆጥቷል። አንድ ሰው ምንም አይነት ጥላቻ ቢኖረው በዚህ ልክ በሰው ሞት ማፌዝ አልነበረበትም። በጋሻው ግን በሞቱ ወገኖቻችን ማፌዙ ያሳዝናል ያሉ ኦርቶዶክሳውያንም የፌዝ የወንጌል ስብከት ተብሎ ሲቀርብላቸው የሚሰቡ እዚያ ያሉ አካላትም በዚህ ማዘን አለባቸው፣ በአደባባይ ወጥተው ማውገዝ ይገባቸዋል ሲሉም እየገለጹ ይገኛሉ። ከዓመታት በፊት የታድሶ እንቅስቃሴ እያደረገ ነው በሚል ምክንያትና እንቅስቃሴውን በመቃወም በሻሸመኔ የእሱ የስብከት ሲዲ መቃጠሉን ያነሳው በጋሻው ከዚህ ቀደም በሻሸመኔ የተደረገው የኦርቶዶክሳውያን ግድያ የዛ ግፍ ውጤት መሆኑን ሲያነሳም ተደምጧል። በዚህ ብቻ ያላበቃው ፓስተሩ አክሎም አሁን ላይ ኦርቶዶክሳውያን ላይ እየተፈጸመ ያለው ግድያ አባቶቻቸው የሰሩት ግፍ ውጤት ነው በማለት ጥቃቱን የግፍ ውርስ አድርጎ መግለጹንም ተመልክተናል። የበጋሻው ንግግርን የያዘው ቪዲዮ በተለያዩ ማህበራዊ ሚዲያዎች መሰራጨቱን ተከትሎም በርከት ያሉ ቅሬታዎች መነሳታቸውን ተመልክቻለሁ። ኦኬ፣ እንግዲህ ያው በመግቢያዬ ላይ ብዙ ማለት አልችልም ያልኩት ከነዚህ ወንድሞች ንግግር ተነስቼ ነው። ምክንያቱም ብዙ ነገር ብለውታል፣ ግን ትንሽ ማለት እችላለሁ። እናንተም ደግሞ ትንሽ ያላችሁን ሐሳብ እንደኔው ቁጭ ማድረግ ትችላላችሁ። በመጀመሪያ ደረጃ ሃይማኖት ከሃይማኖት ማጋጨት የሚባለው ነገር ጋር ነው የሚመደበው ይመስለኛል። እንግዲህ እንደኔ አረዳድ እንደኔ የግል ሐሳቤን ላካፍላችሁ። ይሄ ነገር ትንሽ ፕሮቴስታንቱ ጋር ትንሽ ግጭት የተፈጠረ ይመስላል። እርስ በርስም ከኦርቶዶክስና ፕሮቴስታንት ብቻ ሳይሆን ፕሮቴስታንትና ፕሮቴስታንት ውስጥ ራሱ፣ ምክንያቱም አዲስ የገቡ ወይም ደግሞ በቅርብ ከኦርቶዶክስ ወደ ፕሮቴስታንት የተቀላቀሉ ወንድሞቻችን ትንሽ እንግዲህ ያው ምላሳቸው አስቸጋሪ ነው። ምክንያቱም ብዙ ጊዜ እንደ አጀንዳ ተሰጥቷቸው የሆነ ነገር መቀስቀስ ይፈልጋሉ ማህበራዊ ሚዲያው ላይ በተለይ ሆን ብለው በቃ ያ ነገር ወይም ቀዝቀዝ ሲል ወይ ጭር ሲል የሆነ ነገር ያነሱና በዛ ነገር ላይ ሰው እንዲነጋገርበት ከነሱ የማይጠበቅ ከህፃን ልጅ እንኳን የማይጠበቅ ንግግሮችን ያደርጉና ያ ነገር ሌላው ተነስቶ ተበሳይቶ የሆነ ነገር እንዲል ወይም በስሜታዊነት ሰው ሌላውን እንዲጎዳ ወይም ሌላውን እንዲናገር የሚመስል ንግግር ወይም መነጋገሪያ ነገሮችን እንደ አጀንዳ በየጊዜው እየተሰጣቸው እንደሚወጡ የታወቀ ነው። አጀንዳው ማንም የሚሰጣቸው እኛ አናውቅም። ምናልባት ከቸርቻቸው ይሆናል፣ አለበለዚያ ደግሞ ግሩፕ ካላቸው ከግሩፓቸው፣ ካልሆነም ደግሞ ሌላ አጀንዳ የሚሰጥ አካል አለ ማለት ነው። ምክንያቱም ትዝ ብላችሁ ከሆነ ከዚህ በፊት እንዳልካቸው እነ ትዝታው ሳሙኤል እንደምታስታውሱትም ሸዋፈራው ደሳለኝም
ሰውን ያነጋግራል ብለው የሚያስቡትን እንደ አጀንዳ ይነሳል። ይሄ ነገር አጀንዳ እንዲሆን ነው የሚፈለገው። ይሄ ነገር ምን እንዲሆን ነው የሚፈለገው? ሰው ተነጋግሮበት ሰውን አበሳይተው ስፔሻሊ ፕሮቴስታንትስ እና ኦርቶዶክስ ጋር ነው ያለው ነገር። ፕሮቴስታንትስ ወይም ከኦርቶዶክስ ወደ ፕሮቴስታንትስ በቅርብ የገቡት አካላት ቀድሞ የነበሩትን አይደለም፣ በቅርብ የገቡት አካላት ምንድነው የሚያደርጉት? የኦርቶዶክስን አንዳንድ ነገሮችን ወይም መደረግ የሌለበት መወራት የሌለበት ወይም ደግሞ እንዴት ነው ላም ባልዋለበት ኩበት ለቀማ ነው የሚባለው። ለምሳሌ በዚህኛው ቅድም ባያችሁት ንግግር ላይ በፍጹም የማይገናኝ ነገር ነው። እግዚአብሔር ቀን ጠብቆ ቀጣቸው። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ከዚህ በፊት መጽሐፍ ወይም ሲዲ ስለተቃጠለ እግዚአብሔር ቀን ጠበቀና ቀጣቸው። እግዚአብሔር ገዳይ ነው እንዴ? እኔ ትንሽ እንኳን የማሰቢያ አካላችንን እንጠቀምበት ፕሊስ። ሕፃን ልጅ ከሚያስበው በታች ነው እያሰበ ያለው። እንግዲህ ወንድማችን አቶ በጋሻው የተረዳበትን መንገድ እኛ አናቅም። ምክንያቱም የተናገረው ነገር እግዚአብሔር ለሱ ብሎ እንደተበቀለለት ወይም ደግሞ እግዚአብሔር ለሱ ብሎ ይህን ሁሉ ሕዝብ መስዋዕት እንዳደረገ ይህ ሁሉ ሕዝብ የሞተው ለበጋሻው ተብሎ አይነት ነገር ነው። ከዚህ በፊት የሰራው ሲዲ ምናልባት ተቃጥሎበታል ወይም ደግሞ እንዳይወጣ ተደርጎ ይሆናል። ከዛ በኋላ እንግዲህ እግዚአብሔር ቀን ጠብቆ ለበጋሻው ምን አረገ? ተበቀለለት ማለት ነው። ይህን ሁሉ ሕዝብ ደም አፍስሶ። እውነት እግዚአብሔር ደም አፍሳሽ ነው? እውነት እናንተ የምትከተሉት እግዚአብሔር፣ እናንተ የምትከተሉት ፈጣሪ የኦርቶዶክስን ሕዝብ እየለየ የሚፈጅ ነው? አቶ በጋሻው ይህን ነገር ምን ትለዋለህ? ወይም ደግሞ የበጋሻውን አስተምሮ የምትከተሉ ወንድም እህቶች ይህን ነገር ምን ትሉታላችሁ? ምክንያቱም እግዚአብሔር አንዱን ከፍ አንዱን ዝቅ የሚያደርግ ፈጣሪ ስላልሆነ ምድራዊ ነገር ምድራዊ ነው ብዬ ነው ማምነው። እንግዲህ ይህ ነገር በሶሻል ሚዲያው ላይ በጣም የተሸራሸረ ነው። የተፈለገውም እንደ አጀንዳ ነው ያነሱት። በቃ የሆነ ጊዜ ፓስተር እገሌ ወይም ደግሞ ትዝ ይላችሁ እንደሆነ የሆነ ፓስተር ተነሳና ኦርቶዶክስ እንደዚህ ተከፈለች፣ እንደዚህ ትከፈላለች ምናምን ወይም ደግሞ የሆነ አለት እንዲህ ሲከፈላየው ብሎ ህዝቡን አነጋገረው። ከዛ በቃ አጀንዳ ነው ይሄ። ወደ ሁለተኛው መረጃ አልፋለሁ። ይህ ፎቶና ቪዲዮ ሰሞኑን በማህበራዊ ሚዲያው ላይ በጣም እየተንሸራሸረ ነበር። ሳምሶን ቤቢ ሕፃን ልጅ አቅፎ በተለያየ ሶሻል ሚዲያዎች ላይ በቲክቶክ፣ ፌስቡክ ላይ፣ ዩቲዩብ ላይ ሳምሶን ወለደ እንኳን ደስ አለ እያሉ ሁሉ ቴክስት እያደረጉለት ነበር እና ሳምሶን ደግሞ በዚህ ነገር ላይ መልስ ሰጥቷል። ለምኞታችሁ በጣም አመሰግናለሁ፣ ግን ሁሉም ነገር ውሸት ነው። ያቀፍኳትም ልጅ የእህቴ ልጅ እንጂ የራሴ ልጅ አይደለችም ብሎ መልስ ሰጥቷል። እንግዲህ ያው ቀለል አድርገን እኛም ነገሮችን ሳናረዝም ከተባለው ከምንጩ ያገኘነው መረጃ ይህን ይመስላል። ምክንያቱም ሳምሶን ቤቢ ልጅ ወለደ፣ ከሌላ ሴት ልጅ ወለደ ተብሎ እየተወራ ያለው ውሸት ነው። የያዛትም ልጅ ወይም ደግሞ ታክፋት ቪዲዮ ወይም ፎቶ የወጣው ደግሞ የእህቱ ልጅ መሆኑን እንግዲህ በዚህ አጋጣሚ ራሱ አጋርቶታል ማለት ነው። ይህ መረጃ በጣም እናመሰግናለን። አብራችሁኝ ስለነበራችሁ ክብርና ምስጋና ለእናንተ፣ ክብርና ምስጋና ለፈጣሪ ይሁንልን። እንግዲህ እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንግዲህ ኤማ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ እና ሼር እንዳይረሳ። ኮሜንት በጣም ወሳኝ ነገር ነው። በጣም አመሰግናለሁ ኮሜንት ላደረጋችሁ። እንግዲህ ታሪካችሁን ለማጋራት እና ጥቆማ ለመስጠት ደግሞ እዚህ ላይ የምታዩትን ስልክ ቁጥር መጠቀም ትችላላችሁ።